ሰላም። በዚህ የስልጠና ክፍለ ጊዜ የምንመለከተው የዲሊት ቢል ፊቸርን ይሆናል። የቢል አጀስትመንት ዲፓርትመንት ከሚሰራቸው ስራዎች መካከል አንዱ የዲሊት ቢል ፊቸር ነው። በተለያየ ምክንያቶች ቢሎች ዲሊት መደረግ ሊያስፈልጋቸው ይችላል። በተለያየ ምክንያቶች እንደዚህና እንደዛ ነው ብዬ አስተያየት አልሰጥም። ምክንያቱም ከዩቲሊቲ ስለሚለያይና መስሪያ ቤቶች ስለሆነ የሚወስኑት። ቢል ዲሊት መደረግ በሚገባው ጊዜ የዛ ባለሙያዎች እንዴት እንደሚሰሩ እናያለን። አበበች ቢል አጀስትመንት ኦፊስ ውስጥ የምትሰራ ሰራተኛ ናት። አካውንቲንግ ላይ ትገባለች። አጀስትመንት ጋር ከዛ ቢል አጀስትመንት የሚለውን ትነካለች። ከዛ እዚህ ጋር ኒው አጀስትመንት ሪኩዌስት የሚለውን ከዛ እዚህ ጋር ዲሊት ቢል የሚል ምርጫ አለ። እሱ ዲሊት ቢል ይደረጋል። ከዛ ዲሊት እንዲደረግለት የሚያስፈልገው የደንበኛው ዋተር ኮኔክሽን ኮድ መምጣት አለበት። ስለዚህ ደንበኛው በውሚስ ያለውን ዋተር ኮኔክሽን ኮድ ታስገባና አበበች ኢንተር ታደርጋለች። ከዛ አበራ ዳዋ ይባላል። ይሄን ክሊክ ታደርጋለች። አበራ ዳዋ ያልከፈላቸው ወራቶች ዝርዝር ይመጡላታል። አሁን አበራ ዳዋ እዚህ ጋር ታች እንደምታዩት 122 ወራት ያልተከፈለ ቢል አለው። ስለዚህ ከነዚህ ቢሎች መካከል የትኛው ነው መደለት የሚገባው? አሁን ይሄን ሮ 10 ስለማይ ነው እንጂ 500 ባደርገው 122ቱንም በአንዴ ማየት እንችላለን። እንደምታዩት ይህ ደንበኛ ከጥር 2008 ዓመተ ምህረት እስከ የካቲት 2016 ዓመተ ምህረት ድረስ ያልከፈላቸው 122 ወራት አሉ። ለምሳሌ መደለት የሚያስፈልገው ዩቲሊቲው ጥናት አድርጎ ለምሳሌ ይሄ ሰውዬ የራሱን የሆነ ቅሬታ አቅርቦ ሊሆን ይችላል። ስለዚህ ዩቲሊቲው ቼክ አድርጎ መደለት የሚገባቸውን ወራት እንደምታዩት ቼክ ቦክስ ስለሆነ መልቲፕል ወራት ዲሊት ሊደረጉለት ይችላሉ ማለት ነው። በተለያየ ምክንያት እንደዚህና እንደዛ ምልበት አሁን ምክንያት የለኝም፣ ግን እንደዚህ አይነት አጋጣሚዎች ስለሚኖሩ ማለት ነው። ለምሳሌ ይሄኛውን የሚያዝያ 2016 መደለት የሚያስፈልገው ቢል ነው ቢባልና ዩቲሊቲው የሚወስን ከሆነ እሱን ሰሌክት አደርግና መልቲፕል ወራትም ካሉ በዚህ መልቲፕል ሰሌክት አድርጋ በዩቲሊቲ ውሳኔ መሰረት ዲሊት የሚለውን ትነካለች ማለት ነው። ከዛ እንደምታዩት የመጋቢት 2016 እና የሚያዝያ 2016 ይሄ ቢል ነምበር ያላቸው ኮንፈርም ትላለች። አሁንም አር ዩ ሹር you are going to delete the following bill and the related ledgers ይላል። የስ ካለች ቢሉ ዲሊት ይደረጋል ማለት ነው። ቢሉ ዲሊት ከተደረገ በኋላ ቢል ሴልስ ክለርኮች ጋር ተመልሶ በመሄድ የተስተካከለውን ቢል ክፍያ ይከፍላል ማለት ነው። የስ ብለን እንይ። ዲሊት እንደተደረገ ውሚስ ዲሊትድ ቢልስ ቮቸር ጀነሬት ያደርግልናል። ቮቸር ነምበር ራሱን የቻለ አለ፣ ሪፈረንስ ነምበር አለው፣ ዴት አለው። ከዛ ዲሊትድ ባይ ያሳየናል which is አበበች ቦጋለ። ከዛ ቢል ዲሊትድ ዲስክሪፕሽን አለ፣ አማውንት የተደለተው ያሳየናል፣ የሁለት ወር ተደምሮ ማለት ነው። ከዛ በቃላት ደግሞ እዚህ ጋር ያሳየናል። የሌጀር ኢንትሪውን በዚህ መልኩ እናያለን። ዴቢት የሚደረጉ አካውንቶቻችን እንዲሁም ክሬዲት የሚደረጉ አካውንቶቻችንን በዚህ መልኩ ያስቀምጥልናል። ፕሪፔርድ ባይ አፕሩቭድ ባይም ካለ በዚህ መልኩ ያወጣልናል ማለት ነው። ይህን ፕሪንት አድርገው ዩቲሊቲዎች መጠቀም ይችላሉ ማለት ነው። የዲሊት ቢል ማድረጊያው ፊቸር ይህንን ይመስላል።